ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ቅዱሳን ወንድሞች እህቶች፣ ባላችሁበት ምድር ሁሉ የጌታ ሰላም ይብዛላችሁ። ይህ ስለ ድሆች ጩኸት የተሰኘ ፕሮግራም በትምህርት፣ በምክር፣ በተግሳጽ፣ በውይይት፣ በቃለ መጠይቅ በተለያየ መልኩ ወደ እናንተ እንመጣለን። ዋናው ዓላማ ለድሆች የሚያካፍል ትውልድ፣ ለድሆች የሚቆረስ ትውልድ እንዲነሳ እንዲሁም ሁላችንም ይሄን የህይወታችን ስርዓት እንድናደርግ ከድሆች ጋር የተያዘ ነገር እንድንጠነቀቅ ለድሆች ፍትህ እንድንኖር ለድሆች ፍትህ የተዘጋጀ ድሆችን ፍትህ ያማከለ ህይወት እንድንኖር የድሆች ፍትህ ያማከለ ህይወት እንድንኖር ድሆችን እንድናስብ ድሆችን እንድናስብ ድህነታችን ጥልቅ እንኳን ቢሆን ከኛ የባሱ ሰዎች እንዳሉ እንድናስብ ዛሬኛ ድህነት አልፎ ነገ ሌሎች ጠቃሚ ሊሆን እንደምንችል እንድናስብ ለሌሎች የማካፈል ስርዓትን የህይወታችን ስርዓት እንድናደርግ የማካፈል የመስጠት እና ለብዙዎች ደግሞ የመድረስን ስርዓት በህይወታችን እንድናደርግ በዚህ አቅጣጫ እግዚአብሔር እንዲረዳን እንጸልይ እንዲረዳን በእግዚአብሔር ፊት ልንሆን ይገባል። ስለዚህ ሁሉ ጊዜ ከድሆችና ችግረኞች ጋር በተያያዘ መልክ ብቻ ነው ይሄን ፕሮግራም በዚህ ከእናንተ ጋር የምናሳልፈው። ወገኖች ባላችሁበት ቦታ ይሄን ዩቲዩብ ላይ እንደገና ሼር እንድታረጉ ፌስቡክ ላይ ሼር እንድታረጉ እንዲሁም ደግሞ በኤልሻዳይ ቴሌቪዥን ላይ እንድትሰሙ እንድትከታተሉ ዘውትር እሁድ 4 ሰዓት ላይ ሁሉ ጊዜ በቋሚነት ይመጣል። በተለያዩ ቀኖች የሚመጣ ቢሆንም ግን ከድሆች ጋር የተያዙ ሰፊ አስተሳሰቦችን አብረን እንካፈላለን። እንግዲህ መጽሐፍ ቅዱሳዊ መሰረቶች አብዛኛው በዚህ ጉዳይ ላይ ይበዛሉ። መጽሐፍ ቅዱስ ወገኖቼ በጣም ከድሆች ጋር ከችግረኞች ጋር ሰፊ እውነት ያለው ነው። ዛሬ አንድ ነገር ነው አንድ ርዕስ አብረን እንድናይ የምፈልገው ግብረ ሰዶም በዛ በሚል ርዕስ ነው አብረን የምናየው። ግብረ ሰዶም በዝቷል። እዚህ ሕዝቅኤል ምዕራፍ 16 ከቁጥር 49 ላይ መጽሐፍ ቅዱስ እንደዚህ ይላል። ከ48 ጀምሮ እኔ ሕያው ነኝና አንቺና ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆቹ አላደረጉም ይላል ጌታ እግዚአብሔር። ስለ እስራኤል ነው የሚናገረው እና ይሄ አላደረጉም ሰዶምና ሴት ልጆቹ አላደረጉም ማለት ግብረ ሰዶም ማለት ሰዶም ስራ እንደማለት አላረጉም። ቁጥር 49 ጀምሮ ነው የእህትሽ የሰዶም ኃጢአት ነበረ። ምንድነው ኃጢአቷ? ሰዶም። የሰዶም ኃጢአት ምንድነው? ብዙዎቻችን የምናውቀው ግብረ ሰዶም ስንል ወዲያው የሚታየን ተመሳሳይ ጾታ ተመሳሳይ ጋር የተያዘ ልክ ነው። እሱን በትውልድ መካከል እንዲሆን የታወቀ ነው። ይሄን ተመሳሳይ ጾታ ነገርን ያየነው በዘፍጥረት 19 ላይ ከነሱ ጋር የተያዘ ነገር ስለሆነ በዓመታት መካከል በአማርኛው በተለይ እንደዛ ተብሎ የተወሰደ ነው እና ምንድነው ታዲያ ጥፋቷ? ትዕቢት፣ እንጀራ መጥገብ፣ መዝለልና ስራ መፍታት በእርሷና በሴቶች ልጆቿ ላይ ነበረ። የችግረኛውንና የድሃውን እጅ አላጸናችም። ኮርተው ነበር፣ በፊቴ ርኩስ ነገር አደረጉ። ስለዚህ ባየው ጊዜ አጠፏቸው። ባየው ጊዜ ማለት እግዚአብሔር ሳይ የሚሰራ ምንም ነገር የለም። እግዚአብሔር ያያል። ግን ጽዋቸው በሞላ ጊዜ ጫፍ በደረሰ ጊዜ ጉዳዩ መጥቶ ፒክ ጫፍ ላይ ሲደርስ አየው አጥፏቸው ይላል። ይሄ ታሪክ ዘፍጥረት 19 ላይ ገና በዘፍጥረት ጅማሬዎቹ አካባቢ የተከሰተ ታሪክ ነው። አብርሃምና ሎጥ ከካራን ኡር ከወጡ በኋላ እንግዲህ ሁላችንን የምናውቃለን። ዘፍጥረት 12 ላይ ከ11 ጀምሮ ከሀገር ከዘመዶች ከቤተሰቦች ተለይተህ እኔ ወደ ማሳይ ምድር ውጣ ብሎታል። ግን ያጎቱን ልጅ ሎጥንም ይዞት ነበር የመጣው። እንግዲህ ዘፍጥረት
13 ላይ ስንመለከት ከግብጽ ከተመለሱ በኋላ የአብርሃም ከብቶችና የሎጥም እየበዙ ሲመጡ በእረኞቻቸው መካከል ጭቅጭቅና ነገር ጸብ ሲፈጠር በጸቡ ምክንያት ጸቡ ወደ ሌላ ነገር እንዳያደርስ አብርሃም ሰብስቦ አንተና እኔ ወንድማማች ነን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ፣ አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ ብሎ ሲል እንደ ምድር ገነት የምትመስለዋን ሰዶምና አካባቢዋን ሎጥ እንደመረጠ እና እዛው ምድረ በዳ ላይ ደግሞ አብርሃም እንደቀረ እናውቃለን። እና ከዛ ቦታ ላይ እያሉ እዛ ሆኖ እያሉ እንግዲህ እዛ ሰዶም አካባቢ ያሉ ሰዎች ደግሞ በጣም ወደ ክፋት ወደ ትዕቢት ሲሄዱና በዛ መካከል ደግሞ ሁላችን እንደምናውቀው በታሪክ ውስጥ እግዚአብሔር በዘፍጥረት ምዕራፍ 8 ላይ እንደምንመለከተው በመጀመሪያው ዘመን ጥፋት እየበዛ ስለመጣ እግዚአብሔር ሰው ልጅ በመፍጠሩ በተጸጽቶ ምዕራፍ 6 ዘፍጥረት ምዕራፍ 6 ጀምሮ ከዛ በኋላ ኖህን እግዚአብሔር እንዳገኘ በኖህ በኩል እግዚአብሔር ደግሞ 120 ዓመት መርከብ ሰርቶ ከዛ እግዚአብሔር ፍጥረትን እንዳዳንና ሌላውም በውሃ እግዚአብሔር እንዳጠፋ ቢያንስ 5 ወር 150 ቀን የሚቆይ ቀላያ ተነዶ ውሃ ምድር ላይ ፈሶ ያቺ ሄዳ ተራራ ላይ ኖህ 120 ዓመት የሰራትን መርከብ 8 ቤተሰብ ይዛ እንዳተረፈች እናውቃለን። ስለዚህ ከዛ በኋላ እግዚአብሔር ምድርን ደግሞ በውሃ አላጠፋም ብሎ ቀስተ ደመናን ምልክት እንዳደረገ ቃል ኪዳን እናደርግ እናያለን። እንደገና ዘፍጥረት 19 ላይ የሰው ልጅ ጥፋትና ክፋት እየበዛ ሲመጣ የሰዶም ልጆችን ጥፋት እግዚአብሔር ተከትሎ ደግሞ በምድር ላይ አንዲትን ከተማ አንዲትን አገር በድን እሳት ከሰማይ እንደ ዝናብ ዘንቦ ምድሪቷን እንዳጠፋ እናያለን። ያ ነገር ጠፍቶ ዛሬ ሰዶም የምትባለው ቦታ ቅርብ ቀን ሄጄ አይቻለሁ። ከዚህ በፊትም አይቻለሁ። ዴድ ሲ ወይም ሙት ባህር የሚባል ቦታ በዓለም ላይ ሙት ውሃ የሚባለው ውሃ ወይ ህይወት የሌለው ውሃ እዛ ቦታ ላይ ውሃ ነው፣ ህይወት የለውም። አሳ ማንኛው ነፍሳት ሊኖሩ አይችሉም። ውሃውም እላው ላይ ብትሆኑበትም አያንሳፍፍም። ባህር ነው፣ ሙት ባህር ነው። እላው ላይ ትተኛላችሁ፣ ተኝቼም አይቻለሁ። አያሰምጥም። ሙት ነው፣ በቃ ሙት የሆነ ባህር ነው ያለው። ከባህር ጠለል በታች ወደ 500 ሜትር ጥልቀት ያለበት አካባቢ ላይ። ስለዚህ ያቺ የጠፋችዋ ምድር ከጠፋች በኋላ እስራኤልን እግዚአብሔር ለመገሰጽ ሲያስብ እንዲሁ ካንቺ በእሳት ያጠፏት የሰዶም ኃጢአት ካንቺ እንዲሁም ይሻላል ብሎ በንጽጽር እግዚአብሔር ሲናገራት እናያለን። እንግዲህ በተለምዶ እኛ ሁላችንም የምናውቀው የሰዶም ይሄ ግብረ ሰዶም የሚባለው ነገር የሰዶም ሰዎች ስራ ማለት ነው። ባጭሩ ግብረ ሰዶም የሚባለው ግብር ማለት ያው በትግርኛ በግዕዝ ግብር በሚለው ስለሚያዝ ነው። ሰዶም ማለት የሰዶም ስራ ማለት ነው። አሁንም እኔ ግብረ ሰዶም በዛ ማለት የሰዶም ስራ በዛ። የሰዶም ስራ ምድራችን ላይ በስቷል፣ ትውልድ ላይ በስቷል። የሰዶም ስራ ሰዶም ላይ የታየው ስራ በስቷል። በቀበሌያችን በስቷል፣ በአካባቢያችን በስቷል፣ በምድራችን ላይ በስቷል። በዛ ነው እያልኩ ያለሁት። የሰዶም ሰዎች መተላለፍ ማለት ነው ባጭሩ። የሰዶም ሰዎች መተላለፍ ማለት የሰዶም ሰዎች ጥፋት ማለት ነው። ምን ለማውራት ፈልገህ ነው? ግብረ ሰዶም በዛ ያልከው የሰዶም ሰዎች ስራ በዛ እና ስለዚህ የሁሉም ሰው እይታ ግብረ ሰዶም ስልን የሚታየን ተመሳሳይ ጾታ ግንኙነት ብቻ ነው እና ዛሬ ተመሳሳይ ጾታ ጋብቻን ተመሳሳይ ጎታ ህብረትን ለመናገር አይደለም፣ እሱን ለመናገር አይደለም። አዎ ጎልቶ የወጣው ምድርን ያረከሰው ጫፍ ላይ የደረሰው ትውልድን ለከፋ ነገር ያደረገው ግን እሱ ነው። እዛ ወደ ሎጥ ቤት የሄዱ መላእክትን እንኳን እንገናኝ እስኪሉ ድረስ አይናቸው የታውሮ በዚህ አይነት ርኩሰት ሱስ ተይዞ እንዲጨክኑ ያረገ ርኩሰት ነበር በመካከላቸው። እሱ ግን የጥጋብ ጫፍ ነው። ጫፍ ላይ ሲደርስ ነው ይሄ የሆነው። ግን ከዛ በፊት የሆኑ ነገሮች አሉ። ከዛ በፊት የሆኑ ነገሮች አሉ ወገኖቼ። ስለዚህ በዚህ ሁኔታ ላይ ስንመለከት የሰዶም ስራ ወይም ግብረ ሰዶም የሚባለው ተመሳሳይ ጾታ ጉዳይ ብቻ አይደለም። እግዚአብሔር የወቀሰው የሰዶም ኃጢአት ተመሳሳይ ጾታ ግንኙነት ብቻ አይደለም። አዎ ተመሳሳይ ጾታ ይሄ በጣም ይሄኛው ዋና ነገር፣ ሌሎቹ ያመጧቸው ጫፍ ጉዳይ ያችን ምድር ሙት ባህር ያደረገው የማናቀው ኃጢአት ብቻ የምናቀው ኃጢአት ብቻ አይደለም። ብዙዎቻችን የምናቀው ኃጢአት ብቻ አይደለም። እሳት ከተማ ወርዶ
እንግዲህ አንድን ሀገር ያጠፋበት ምክንያት ይሄ ብቻ አይደለም። እርኩሰቱን ነው። ይሄን እርኩሰት ምን አመጣው? ይሄን እርኩሰት ሰው ወንድ ከወንድ ጋር ሴት ጋር የመተኛት ተፈጥሮንም የሚቃረንበት ነገር እንዲሆን ያደረገው ምንድን ነው? ምን ጥፋት ነው ያመጣው? ምንድን ነው ይሄን ያመጣው? ይሄ ነገር ደግሞ አሁን በምድራችን ላይ በትውልድ መካከል አለ። ምንድን ነው የሚያመጣው? ምንድን ነው ያመጣው? አንደኛ እዚህ የምታዩት የግብረ ሰዶም የሰዶም ስራ የሰዶም መተላለፍ አንደኛ ትዕቢት ነው ይላል። እነሆ የእህትሽ የሰዶም ኃጢአት ይህ ነበረ። አንደኛ ትዕቢት ነበር። በቃ ትዕቢት ውጥርጥር ያደረገ ትዕቢት። ስለዚህ ትዕቢት ከንግግር ይታወቃል፣ ከአካሄድ ይታወቃል፣ ከስራ ይታወቃል። ትዕቢት ምድር ላይ ትዕቢተኞች ናቸው፣ ትዕቢተኞች ናቸው ብዙዎች ከትሑታን ይልቅ ትዕቢተኞች። በጣም ሰው ጤፍ የሚሆንላቸው ሰውን የሚጸየፉ፣ ድሃ የሚጸየፉ፣ ችግረኛ የሚጸየፉ፣ የሰው ልጅ የሚጸየፉ፣ ወይ በጾታ የሚጸየፉ፣ ወይ በዘር የሚጸየፉ፣ በቋንቋ የሚጸየፉ፣ ሰውን ባለባበስ የሚጸየፉ፣ በኑሮ የሚጸየፉ ሰዎችን በጣም ራሳቸውን በትዕቢት የሚወጣጥሩ ሰዎች አሉ። ስለዚህ አሉ እንደ አገር በትዕቢት ውስጥ የሚመላለሱ አሉ። እና በዚህ ስፍራ ላይ የምታዩት ትዕቢት ዋናው አንዱ ግብረ ሰዶም የሰዶም ስራ አንዱ ትዕቢት ነው። ሁለተኛው ጥጋብ ነው። ጥጋብ እንጀራ መጥገብና መዝለል ይላል። እንጀራ መጥገብ በጣም ጥጋብ አደገኛ ነገር ነው። ከዚህ በፊትም ይህን ፕሮግራም አይቼ ሰርቻለሁ። እና ጥጋብ በጣም አደገኛ ነገር፣ በጣም ጥጋብ አደገኛ ነው። የጠገበን ነው መፍራት ወይስ የተራበ ሲባል አንድ ጊዜ የጠገበን ነው ብሎ ሲመልስ አይቻለሁ። የጠገበ ለምንድነው የምትለው ሲባል አይ የጠገበ ሰው የሚሰራውን አያውቅም። ቢያንስ የሚሰራውን አያውቅም። ጥጋብ ሰው የሚሰራውን ያሳጣል፣ የሚያወራውን ያሳጣል። የሚያወራውን አያውቅም ሰው። ጥጋብ በጣም ከባድ ነገር ነው። ጥጋብ በጣም እግዚአብሔር ከጥጋብ ወገኖቼ ይጠብቀን። እና ጥጋብ እና ከዛ ውጭ መዝለል፣ ዝም ብሎ መጨፈር ብሉት፣ መዝለል በቃ ምንም መዝለል ይለዋል። ጥጋብና መጥገብና መጥገብ መዝለል፣ በቃ መዝለል። ስራ ፈት መሆን በጣም አደገኛ ነገር ነው። ስራ ፈት መሆን ወገኖቼ፣ ስራ ፈትነት። ስራ አይሰሩም ግን ያወራሉ፣ ይመላለሳሉ። እና ይሄ አንዱ ነገር ነው። ሌላው የሚያሳይ የችግረኛውና የድሃውን እጅ አላጸናም ይላል። የምፈልገው ክፍል ይሄ አንዱ የሰዶም ኃጢአት። ሶዶም ችግረኛም ነበር፣ ድሃ ነበር፣ እጁ የሌላ ጉልበቱ የሌላ መብላት መልበስ ያቃተው ነበር። እጁን አልደገፉትም፣ እጁም አላበረቱትም፣ መንገዱን እርሻውን አላበረቱም፣ ከብት እርባታው አላበረቱም፣ ኑሮውን አላበረቱም። የችግረኛውን ድሃ እጅ ችግረኛውንና የድሃ እጅ አለማጽናት አላጸናችም ይላል። አላጸናችም የድሃና ችግረኛ በጣም ወገኖቼ እዚህ ኢሳይያስ 1:10 ላይም እናንተ የሶዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሕዝቦች ሆይ አምላካችን ሕግ አድምጡ ብሎ ይላቸው። አድምጡ፣ እግዚአብሔር የተባረከ ይሁን። መዝሙር 138 ቁጥር 6 ላይ እግዚአብሔር ከፍ ያለ ነውና ወደ ችግረኛውም ይመለከታል፣ ትዕቢተኞች ከሩቅ ያውቃል። በጣም የሚገርመው እግዚአብሔር ችግረኞችን ይመለከታል፣ ያያል። የትን ዘመን ያሉ ችግረኞችን ያያል። በዙሪያችን፣ በቤታችን፣ በቤተሰባችን፣ በቤተዘመዳችን፣ በቤተ ክርስቲያን ያያል። እግዚአብሔር ላይመልስ ይችላል። የሚያስፈልጋቸው ነገር በበቂ ሁኔታ ላይመልስ ይችላል። እግዚአብሔር እንዲመልስላቸው ወርዶ አይመልስም። ምክንያቱም የሰው ልጆች እግዚአብሔር ያስቀመጠውን መርሆ ተከትለው ማድረግ ያለባቸው እንዲያደርጉ፣ እጃቸው እንዲያጸኑ፣ እንዲሟገቱ፣ ስለነሱ እንዲቆሙ፣ ፍትህ እንዲቆሙ፣ የአገልግሎታቸው በር እንዲሁ እኔ ያለሁበት ቤተክርስቲያን እና ቢሮ አካባቢ ያለሁበት ድሃ የኔ አገልግሎት በር ነው። በጣም እግዚአብሔር የከፈተልኝ በር ድሃን ለመመገብ፣ ለማልበስ፣ ድሃን ለማክበር፣ ድሃን ለማቀፍ፣ ባለበት ሁኔታ ሄዶ ለማቀፍ የሥራ በር ነው። ድሃ በሌለበት ቦታ ምን ማድረግ ይቻላል? ስለዚህ እናንተ የሰዶም አለቆች ሆይ እግዚአብሔርን ቃል ስሙ፣ እናንተ የገሞራ ሰዎች ሆይ የአምላካችን ሕግ አድምጡ። መዝሙር 38 ቁጥር 6 እግዚአብሔር ከፍ ያለ ነውና ወደ ችግረኛውም ይመለከታል። እንዳልኳቸው ከትዕቢተኞችም ከሩቅ ያውቃል። ከሩቅ ነው የሚያውቀው እግዚአብሔር። እኛ ኖረን ቀርበን ላናቅ እንችላለን። እኛ ልብን እና ኩላሊት ላናቅ እንችላለን። እኛ የሰው ልብ ከላይ ጋሼ
ጋሼ፣ አባቴ፣ ወንድሜ፣ ፓስተሪ፣ ፓስታው፣ ፓስቱካ፣ ፓስቱሻ ውስጡ ምናምን ያለ ውስጡ ግን ጩቤ ሊሆን ይችላል። በጣም በትዕቢት የተሞላ ሊሆን ይችላል። እግዚአብሔር ከሩቅ ያያል ትዕቢተኞች። ስለዚህ የቱ ትዕቢት ነው? እግዚአብሔር ፊት የተገለጠውን የምናየው ነገር ነው የምናገረው። እና አንድ ጊዜ በጃንዌ ጊዜ ባለስልጣን የነበረ ሰው እና ስለ አንድ ፓስተር ባለቤታቸው እናት እንደዛ አባት ትልቅ ባለስልጣን የነበሩ ናቸው እና ሲናገሩ አሉ ቁጭ ብለው የሚያከብረኝን ማቃለሁ፣ ቆሞ የሚያዋርደኝ ማቃለሁ። አንዳንድ ሰዎች ሽቁጥቁጥ ብሎ ውስጣቸው ግን በጣም ገታራ ሊሆን ይችላል። እግዚአብሔር ከሩቅ የሚያውቀው ትዕቢት ጥጋብን፣ ጥጋብ መዝለልን፣ መዝለል ስራ ፈትነትን፣ ቀጥሎ የችግረኛው ድሃውን እጅ ያለማጽናት ድሃ ላይ አላጸናም ማለት አላጸኑም። እዚህ ጋር ድሃ ላይ ችግረኛ አላጸኑም ብለን ስንል ወገኖቼ ለችግረኛ አልደረሱም ማለት አላበረቱም፣ አላበሉም፣ አላጠጡም፣ አላለበሱም፣ አልቆሙለትም። ስለዚህ አንዱ ግብረ ሰዶም ማለት ችግረኛ እያዩ ያለፉ ናቸው። ድሃን እየገፉ ያለፉ ናቸው። ድሃን እያዩ ያለፉ ናቸው። ከዛ እንድንጠነቀቅ ነው። 6ኛ ላይ ኩራት ኮርቶ ነበር በፊቴ እርኩስ ነገር አድርገው ኩራት። ከዛ በኋላ በፊቴ እርኩስ ነገር አድርገው ይላል። እነኚህን ስቴፖችን አልፎ ኮርቶ በዛ መሃል ነው ወገኖቼ ከእግዚአብሔር ጋር ባለው ክፍተት ውስጥ ነው እንደዚህ አይነት እርኩሰት ወደዛች ምድር የገባው። ስለዚህ የነዚህ ነገሮች ጫፍ እርኩሰትን አመጣ። የነኚህ ነገሮች ጫፍ ፒክ ሲወጣ እርኩሰትን አወጣ። አለመርካት ይህን ነገር ሲያመጣ ይናያል። በኃጢአት ወገኖቼ በኃጢአት እኮ ከባድ ነገር ነው። የተፈጥሮ ሂደትን መካድን አመጣ። በኃጢአት መስከርን አመጣ። መስከር ሲጠግቡ ሰው መጠጥ ጠጥቶ እንደሚሰክር ጠግቦ እንደሚሰከሩ ሲሰክሩ በቃ ጠገቡ፣ ሰከሩ። ጥጋብ በመካከሏ ነበር። ምን አይነት የሰዶም ሰዎች ይኖሩ እንደነበር ምን አይነት ኑሮ እንደሚኖሩ ማወቅ አንችልም። ከዚህ ዘመን ጋር ስናወዳደር ምናልባት በጣም ምንም ያልሆነ ነገር ሊሆን ይችላል። ከዛ ዘመን ጋር ሲወዳደር ግን እዛው ባለው አውዱት የሚበሉት የሚጠጡት የሚኖሩት። ስለዚህ በኃጢአት ሰከሩ። እነዚህ ነገሮች ጫፍ ናቸው የሚያመጣው። ስለዚህ አሁን ምድር ላይ ምን ሁኔታ ላይ ናት? እቺ ምድር ምን ሁኔታ ላይ ናት? ወገኖች ምን ሁኔታ ላይ ነው? ይህ ሀገር ምን ሁኔታ ላይ ነው? እኛ ምን ሁኔታ ላይ ነው? አሁን ምድር ላይ ትዕቢት አለ። ምድራችን ላይ ትዕቢት አለ፣ ጥጋብ አለ። ዝም ብሎ መዝለል አለ። ስራ መፍታት አለ ወገኖች። ስራ በአግባቡ ሰው ሰርቶ ማያገኙበት ሁኔታ፣ ሰዎች በአግባቡ ሳይሰሩ በአቋራጭ ዘርፎ ካገኙ ስራ ፈት ናቸው። ስራ አልሰሩ። እሱ ብቻ አይደለም፣ ችግረኛውን እና ድሆችን መግፋት፣ ኩራት፣ ጥጋብ ይታያል። ጥጋብ፣ ኩራት ይታያል። እነዚህ ነገሮች በምድር ላይ በጣም እየታዩ ናቸው። በእኛ ዘንድ ጥጋብ በደንብ እየታየ ነው። በከተማችን ጥጋብ እየታየ ነው። በምድራችን ላይ ጥጋብ እየታየ ነው። ጥጋብ ወገኖች፣ ጥጋብ፣ በጣም ጥጋብ። አማኞች መካከል ጥጋብ እየታየ ነው። አገልጋዮች መካከል ጥጋብ እየታየ ነው። ቅዱሳን መካከል ጥጋብ እየታየ ነው። ቤተክርስቲያን መካከል ጥጋብ እየታየ ነው። ትናንት ከአፈር እግዚአብሔር ባስነሳቸው ሰዎች መካከል ጥጋብ እየታየ ነው። እሱ ብቻ አይደለም ደግሞ ወገኖቼ፣ በመንግስት ደረጃም ደግሞ ጥጋብ እየታየ ነው። በምድር ላይ ጥጋብ እየታየ ነው። ጥጋብ ልንጠነቀቅ ይገባል። ዱባይ ማኪያቶ በልጠጣን እንምጣ ብሎ ጠዋት ተሳፍሮ ማታ ለመምጣት የሚሄዱ ሰዎች አሁን እንደዛው በነፃነት የሚሄዱበት አይደለም ቪዛው። ግን እስከዛ ሰዎች የሚጠግቡበት ሁኔታ አለ። ድሃ ቢያለቅስ የማይሰሙ ጥጋበኞች እየበዙ ናቸው። ቢጮህ ቢያለቅስ። ስለዚህ ምን እናድርግ ወገኖቼ? እንጠንቀቅ። ከሰዶም ስራ እንጠንቀቅ። ከግብረ ሰዶም ከሰዶም ስራ እንጠንቀቅ። ከሰዶም ተግባር እንጠንቀቅ። ከሰዶም ህይወት እንጠንቀቅ። አሁን ግብረ ሰዶም ብለን የሚሸክከን ነገር እያሰብን የሚሸክክ ሌላ የሰዶም ስራ ደግሞ ድሆችን መግፋት፣ አለመጽናት፣ ጥጋብ፣ ድሆችን ማፈናቀል፣ ማሰቃየት፣ ማስለቀስ፣
ድሃ ላይ መነገድ፣ ድሃ ኑሩ ላይ መነገድ፣ ድሃ ለመጽናት በተለያዩ በሽተኛ ስም የሚመጡ መድኃኒቶችን መሸጥ ቢቻል ድሃ እጅ ለመጽናት፣ በድሃ ስም የሚመጣውን እርዳታ እህልም ብንሸጥ ድሃ እጅ ለመጽናት፣ ለድሃ ተብሎ የመጣው ለድሃ ሳናደርስ ለመሳሪያ ግዢ ብታውሉ ወገኖች ድሃን እጅ ለማጽናት፣ ድሃ ብለው የመጣው ለድሃ የሆነው ነገር ሌላ ቢደረግ። በዓለም ላይ አንዳንድ ትንታኔዎች አሁን እያሳዩ እንዳሉት ለድሃ ተብሎ የተሰበሰቡ ገንዘብ ግን ለብዙ ለሌላ ነገር ነው የሚውለው። አላረግንም እንደማለት እንደ ይሁዳ ፕሮፖዛል ለድሃ ትንሽ ነገር ያደርሳሉ። ድሃ መስግኖ ይቀበላል፣ እሷም እንዳታጣ ገንዘብ ያወጣበት ስላልሆነ። ግን ወገኖቼ መጠንቀቅ አለብን። እግዚአብሔር ያያል። እንመለስ። በዚህ መንገድ ውስጥ ያለን በጥጋብ ድሆችን አለማጽናት፣ በክፋት በአመፃ የምንሄድ ሰዎች ካለን መጠንቀቅ ብቻ ሳይሆን እንመለስ። ወደ ንስሐ እንመለስ። ራሳችን ወደ ንስሐ እናምጣ። በእግዚአብሔር ፊት ንስሐ እንግባ፣ እንመለስ፣ እንተው። ሌላው እግዚአብሔር ያው እንደሆነ ማወቅ ያስፈልግ። ያ እግዚአብሔር ጠግበሻል፣ ድሆችን አላጸናሽም፣ ኮርተሻል ብሎ በእሳት ያጠፋው እግዚአብሔር ዛሬ በእሳት ባያጠፋንም እግዚአብሔር አልተለወጠም። ያው እግዚአብሔር የሚለወጥ አምላክ አይደለም። ብሉይ ኪዳንን ሳነብ ብሉይ ኪዳን የተፈጸሙ ታሪኮችን ሳይን የአዲስ ኪዳንን እግዚአብሔር አውጥቼው ሌላ እግዚአብሔር አድርጌ አይደለም ማመልከው የምከታተል ነው። እግዚአብሔር አይቀስፍም፣ እግዚአብሔር ምንም አያደርግም። እዛ ውስጥ እዛ አይደለም አስቡ። አሁን ልክ ነው፣ የምህረት ዘመን ነው፣ ምህረት አምላክ ነው፣ በጸጋው የምንኖረው። ግን ለኔ ብሉይ ኪዳን የነበረው እግዚአብሔር እሱ ነው ያለው እንጂ በአዲስ ኪዳን ሌላ አይደለም። ኪዳን ቢቀየር እግዚአብሔር አልተቀየረም። ስለዚህ ከጥጋብ መንገድ መውጣት ያስፈልጋል። ከጥጋብ መንገድ መውጣት ያስፈልጋል። ከጥጋብ መንገድ መውጣት ያስፈልጋል። መንገድ መውጣት ያስፈልጋል። ከጥጋብ መንገድ መውጣት ያስፈልጋል። ከጥጋብ መንገድ፣ ከጥጋብ ውሎ፣ ከጥጋብ ንግግር፣ ከጥጋብ ስራ፣ ከጥጋብ በቃ መድረክ ላይ ካለ ጥጋብ፣ ሰው መካከል ያለው ጥጋብ፣ ሚዲያ ላይ ካለው ጥጋብ፣ ለብሰን መንገድ ላይ የምታየው ጥጋብ፣ መሬት መርገጥ ምንጸየፍ፣ ሰው ለመጨበጥ ምንጸየፍ፣ በክብሩ የተፈጠረውን ሰው ምንጸየፍ፣ ድሃ ላይ አይናችን ምንጨፍን፣ የድሃ ሽታ ደስ ማይለን፣ ደስ አይልም ሽታ በመሰረቱ ግን በቃ ምንጸየፍ፣ ከየት እንደተነሳን ማናቅ፣ ምንጠንቀቅ። እግዚአብሔር ጥጋበኛን ያስተነፍሳል። እግዚአብሔር ሳያስተነፍሰን ግን በፈቃዳችን ገብቶን በማስተዋል ራሳችን ማስተንፈስ አለብን። መውረድ አለብን። ዝቅ ማለት አለብን። ለሰዶም እግዚአብሔር እንደ ሀገር ሕፃናትን ሳይቀር እግዚአብሔር የጨረሰው አንድ ግለሰብ እግዚአብሔር ምንም ላይ መስለው ይችላል። እናስብ ወገኖቼ፣ ራሳችንን እናስተንፍስ። ከድሃ ጋር የተያዘ ነገር ወገኖቼ፣ የተያዘ ነገር ምንድን ነው ያለን ማወቅ አለብን። ከድሃ ጋር የተያዘ ነገር ምን አለ እና ጠንካራ ሊሆን የሚችል ሊያስቀጣ የሚችል ነገር ምንድን ነው? ከድሃ ጋር የተያዘ ነገር፣ ህይወትን ሊጎዳ የሚችል ነገር ምንድን ነው? ይህን ማሰብ ያስፈልጋል። ድህነትና ችግርን በእኛ ላይ እንደደረሰ እናስብ። በሌሎች ላይ ደረሰው ችግር፣ በድህነት ሰዎች እንዲሆኑ ያደረገው ችግር ምንድን ነው? እኛ ላይ እንደደረሰ እኛ ጋር እንደሆነ እንደሆንን እኛ እንደተሰቃየን እኛ መሬት ላይ እንደተኛን እኛ በውርጭ እንደተመታን እኛ እንደተራብን ማሰብ አለብን። ድሃና ችግረኛን አለማጽናት ቅጣት እንደሚያመጣ እያየናቸውን ማለፍ ምንችለውን ነገር ሁሉንም መቼስ ድሃ ደርሰን ችግሩ ላይ ደርሰን አንችልም። ምንችለው ነው የምናደርገው። አንድም ቢሆን ግን ሳናረግ እያየን ረጅም ርቀት የሄድንበት ነገር ካለ ንስሐ እንግባ፣ እንመለስ። እግዚአብሔር የተባረከ ይሁን። ሕይወታችን ከግብረ ሰዶም ስራዎች ላይ መጠንቀቅ ያስፈልጋል። መመለስ ያስፈልጋል። መጠንቀቅ ያስፈልጋል። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ወገኖቼ እንግዲህ ከግብረ ሰዶም ስራዎች መጠንቀቅ ያስፈልጋል። ግብረ ሰዶምነት ግን በዝቷል በምድር ላይ ከሕዝቅኤል 16:49 አንጻር ያን ቃል ብታነቡት ነው ትክክለኛ የዚህ ግብረ ሰዶም በዛ የሚለውን ምላሽ የሚሰጠን። ጌታ ኢየሱስ ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ኤልሻዳይ ቴሌቪዥን ይባርክ። እዚህ የሚለፋው እንደምን ይባርክ። ጌታ ኢየሱስ ይባርካችሁ። እንግዲህ በሚቀጥለው ሳምንት እስክንገናኝ ድረስ ሻሎም፣ ተባረኩ። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ።
መልካም ቆይታ።